ወይኔ ጉዴ ድረስ ጣላለው ትሰማለህ? ሳወራት እንዳትጠጋኝ አትሰማም። እንደውም ሂድ በእናትህ ንካት እስቲ ና አይደለም መምታትና በሙሉ አይነያት ስጋን ጥሬ ልበላለህ ነው ዛሬዋ እጅን እንዲህ ባታመለክትሽ። ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ያው ሙስሊም እህቶቼ ወንድሞቼ ትኖራላችሁና ያው ለኢድ እንኳን አደረሳችሁ ማለት እወዳለሁ። ደህና ናችሁ? እኔ በጣም ደህና ነኝ። ይርኔን እንደውም መጣ አለክ ደህና ነኝ። እቅፍሽ ናፍቆኝ ነበር ልበል? እኔ ናፍቆኝ ነበር። ምን ያልሽ ነው? ደህና ናችሁ ወይ? እንኳን አደረሳችሁ። እንኳን አደረሳችሁ። ይደረሳ ውድና የተከበራችሁ ሙስሊም እህት ወንድሞቼ እንኳን ለኢድ ነው እንኳን አደረሳችሁ። ምንድነው ዛሬ አጣድፈሽ የጠራሽኝ? ኬዝሽ ምንድነው? ዛሬ አጣድፈሽ የጠራሁት እንግዲህ አማን እመጣለሁ ብሏልና እሱ ከህይወታችን አልወጣም ብሏል። ምን እንደምናረግ ነው እንጃ። ብቻ ያው ታውቃለህ ብቻዬን ማግኘት አልፈለኩኝም። ያው ካንተ ጋር እናገኘዋለን ሚለንን እንሰማለን። እኔ እየታማው ነው በነገሮች ላይ እንዳለ በሄድኩበት ጸብ እየተከተለኝ ነው እና ለጸብም ቤተሰብ በእርግጥ ነገሮችን ለማስተካከል እየሞከርን ነው። አሁንም ቢሆን የተገኘንበት ምክንያት ይህ ነው። ምንድነው? ነላ ነው አይደል ስሙ? አማን ሲጀምሩ እኮ እሱ ሙስሊም ነው ማለት እንዴት ነው አንቺ እሱ ልታፈቅሪ የቻልሽው? አልገባኝም። እውነት አፍቅረሽው ነበር? እንደዚህ አበለኝ። ለምን? አይ ምክንያቱም ግልጽ ሰው ግራ ተጋብቷል። ግልጽ መሆን አለባት። እኔ አሁን ማለት ፍቅር እኮ ሃይማኖት አይመርጥም፣ ዘር አይጠይቅም አይደል? ከሌ ጥቁር ነው፣ ከሌ ነጭ ነው፣ ከሌ እንደዚህ ነው እንደዛ ነው እኮ አንልም። እሺ ማለት እሱ ልክ ነው፣ እኔ ጥፋተኛ ነኝ። እንዴት ነው ነገሩ? ማለት አንተማ ጥፋተኛ እኔ ነኝ በእናንተ ህይወት እየገባው ያለው። በጭራሽ እንዴት ነው ማሬ? እንደዛማ እንድታስብ አልፈልግም። በጭራሽ እንደዛማ አይደለም። በቃ ያው አንዳንዴ መስሎክ የምታደርገው ነገር ነበር። እኔ ደግሞ ፍቅር ይዞኝ ነበር በሰዓቱ። አልክድም፣ ወደው ነበር፣ አፈቅራው ነበር ምናምን። ግን እሺ ማለት እና እኔ በእርግጥ ግራና ያጋባ ነገር ነው። ቤተሰብ እንዳልኳችሁ ነው። አሁንም ቢሆን እኔ ለሷ ፍቅር ኖሮኝ አይደለም ወደ እሷ የመጣሁት። ያው አረ ለኔም ለሷም አንድ እድል ልስጠው ብዬ ነው፣ ህይወት ልሞክር ብዬ ነውና የፍቅር ነገር በጣም ከባድ ነው። በጣም መጣልሽ። ይኸው ከፍቶታል ደግሞ ዛሬ ማርያምን አልጣላው ምንም ነገር ይሄ ለካ አያማ ደግሞ እንዴት ነው? እንዳይደብረው ዛሬ ለመጣላት ምናምን አይደለም። ዛሬ ምንም ለመጣላት ምናምን አይደለም። ለአራሽ የመጣሁት ታውቂያለሽ፣ በጣም እንደምፈልግሽ ብዙ አስጨንቄሽ ነው ላገኝሽ ያልኩሽ። ኦልሬዲ አንቺም እኔም ላወራ እፈልጋለሁ ምናምን ብለሽኝ ነበር። ዛሬ አንቺም ልታወሪኝ እኔም ላወራሽ የምፈልገው ነገር አለ። በመጀመሪያ እኔ አንቺን ሳወራሽ እሱ ሌላ ነገር እንዲያወራ እንዳያወራ በመጀመሪያ ማለት ነው። እኔ ራሴ ቃል ገባልሃለሁ አላወራም። እንደዚህ በስርዓት መግባባት የምንችል ከሆነ ኖርማል ነው። አንተ ነህ ከዚህ በፊትም ትንሽ ስሜታዊ የሆነ የሚያስፈልገኝ ነገር ከሆነ ግን ታወራለህ። አወራለሁ እሱ እንዴ እና በስነ ስርዓት ልናዳምጥ አንድ አማን ማወቅ ያለብህ ነገር አንደኛ ነገር እንደታውቃለህ እኔ ይሄ ገዝተሽ አሻንጉሊትሽ ምናምን የምትለው ነገር አንደኛ ነገር አድርጌው አውቃለሁ፣ አድርጌው አላውቅም አይደለም። ግን እሱ ነገር መጀመሪያ ከጭንቅላት እንድታወጣው እፈልጋለሁ።
አዎ እና ደግሞ ሆን ብላ አንተን እንድታስቀናም እኔ አብሬት አላረገውም። ወንድ ልጅ ላይ እንደዚህ አይነት ነገር ላረግ አልችልም። ወንድ ነኝ እኔ። በመጀመሪያ አንተ እንዳታወራ በምፈልግ ሰዓት ነው የምታወራ። ዝም ብለህ እንዳታወራ። ፍቅር ወደ አንቺ ሲመጣ እርግጠኛ ነሽ በጣም አስበሽበት አንቺ ከኔ ለመራቅ ሌላ ምክንያት አተሽ የግድ ፍቅረኛ ይዘሽ ነው ከኔ የምትለየው? ሰው እውነተኛ ፍቅረኛሽ መሆኑን በምንድን ነው እኔ እርግጠኛ መሆን? ታውቂያለሽ፣ ከዚህ በፊት የተፈጠሩትን ሙሉ ታውቂያለሽ አይደል? ሰው አንተ እንድታምነኝ ከዚህ በላይ ምንድን ነው ማድረግ ያለብኝ ማለት ነው? እውነተኛ ፍቅረኛ ማለት ስትል አልገባኝም። ሰርጋችን ትልኪልኛለሽ? ሰርግሽ ለቅሶ አደርገዋለሁ። አየህ፣ ለጸብ የሚጋብዝ ንግግር እንዳያመልጥ ያልኩ ይሄንን ነው። ስለዚህ ለመታኝ ነው ያመልጠኝ። ይሄማ በምን አቅሜ ለምን መታለሁ እኮ ሰርጋችሁን ወደ ለቅሶ። በዚህ ላይ ደግሞ ሙስሊም አይደል? ጾም ላይ ነህ። ጾም እንደሚጾም ሰው አይደለም ታውቃለህ። በነገር ላይ እሺ፣ አሁን ሰርግ ምናምን ላልሽው ምንም ነገር ማድረግ እንደምችል ታውቂያለሽ። ለመጀመሪያ አሁንም ሳወራሽ እጁን ከቻለ ያወርድ። ስሜታዊ ላለመሆን እየሞከርክ ፍቅር እኔን ስታወኝ አንድ ራቅ ብለሽ አውሪ። ከማንም ርቀው እጁን ያወርድና አውሪ። ለእሱ አርለማርና ለያው ላውራሽ። በቃ ችግር የለውም። እሺ፣ አይ ተይው፣ የሚደብር ከሆነ አወርዳለሁ። ተይ ተይ። አይ ባይዘው ኮምፎርት እየነሳህብኝ ነው ታውቃለህ አይደል? እኮ እሱን አዎ፣ እሱን ምቾት ነሳሁትና አንቺ ደበረሽ። የኔን ምቾት አልታየሽ? እኔ አንቺን ፈልጌ መምጣት አይታይሽም ወይ? ያ ሁሉ ጊዜ እኮ እኔ አንቺን ፈልጌ መምጣት አይታይሽም ወይ? አሁን የሰው ሰው ነው እንደዛ የሚሰማው? ምንድነው የሰው የሱ ሰው ነው እንደዚህ የሚሰማው? የሱ አይደለሽም። ሰማሽ? አይደለሽም። አንቺ የኔና የኔ ብቻ ነሽ። ገባሽ? አይደለም በጭራሽ ለሆነም አልችልም። እኔ አንቺን ፍቅሬ ስለመጣው ነው እንደዚህ መሆን። አሁን ፍቅር አይደለም ያዘ፣ እልህ ነው ያዘ። በጣም በእርግጠኝነት እልህ አይደለም ፍቅር ነው ያዘ። እልህ ነው ያዘ እንጂ ያ ሁሉ ጊዜ ቤተሰቤ ሳይቀር እናቴ ሳትቀር ምንድን ያ ሁሉ ነገር አሳልፈን አለፈ። ለሱም ይቅርታ ጠይቄ መጣሁ። እሺ ዛሬ ላይ ምን እንዳደርግ ነው? እሺ ምን እንዳደርግ ነው የምትፈልገው? ምንም ከህይወቴ እንድትወጣልኝ ብቻ ነው ፈልገው ነው። ሌላ ነገር አልፈልግም። አኖት አንቺ የኔና የኔ ብቻ ነው። ሰማሽ? የሱ ልትሆኛችን ባጭ እዚህ ጋር እንደሚ አስገድዳት እኮ ምንም ነገር ልታደርግ አትችልም። ስፈልግ ብቻ ነው ማውራት ያለበት። እንዳታው ኖ እየተጫንካት ነው። እኔ ያለው ደግሞ ይሄን እንድታደርግ አልፈቅድልህም። ዛሬ ላለመጣላት ወስኜ ነው። እኔም ላለመጣላት በጣም እየሞከርኩ ነው። ሳወራህ ብቻ ነው ማውራት የምችለው። ሳላወራህ ዝም በል። ምን ማለት ነው? እየተናገርካት እኮ ነው። ምታትና ቆሜ ጎበዝ ብዬ እያጨበጨብኩ ልመልከት። ምንታትን እንደፈለኩ የማድረግ መብት ያለኝ እኔ። ማን አንተ? አሁን እየጋበዝከኝ ነው ለጸብ። ማን አንተ? ሰማኛለህ? ንካት እስቲ ና። አይደለም መምታትና በሙሉ አይነያት። ቆይ እስኪ እኮ አንተ ትመታኛለህ ነው? አሁን ስለምን ነው አሁን ትመታኛለህ አንተ ነው? አሁን ትጠራጠራለህ? እንደ ምግብ ነው ማጠግብ እኮ እኔ አስገሳለሁ። እኔን ከዚህ በኋላ እንዳትነካ። እራፉ ብለህ አውራት። እራፉ ላኪ ወይ እንደው ፍላጎት እረፍ። አንተ እረፍ። እሷን ሳወራት እንዳትጠጋ። ትሰማኛለህ እኮ ስማኝ። አንተ አሁንም የታገስኩ እኔ ሳወራ መስማት አለብህ። እኔ ሳወራ አንተ ዝም ብለህ ስማኝ። ሌላ ወሬ እንዳታወራ እኮ። ፍቅር ትሰማኛለሽ አይደል? ዛሬ በጣም ላወራሽ ነው የመጣሁት። አውርዳው አውራ። ካወራ ስነ ስርዓት ይኖር ነገር ያለው በፈጠራችሁ አምላክ በሰላማዊ መንገድ የምታወራ ከሆነ ሰማለሁ። እጅን አውር። እመታዋለሁ። እስቲ እሺ ተረጋጋ። እመታዋለሁ። አማን መጀመሪያ ተረጋጋ። ለምን አትሰማ? ቆይ እስቲ እመታዋለሁ ነው ያልከው? ምንድነው አሁን? ወይኔ ጉዴ! አረ ወይ ጸብ ነው የፈለከው? ምንድን ነው የሚለው? አይደለም ቆይ ጸብ ነው። እሺ ከወዲሽ ብታሶጪው ከሆነ አሶጪው፣ እንግጩን የምትነቢው ከሆነ አሁን እዚሁ ባለሁበት ነገር ከዚህ በኋላ ተመልሶ እንዳይመጣ። እሺ
ልቀቃትና አውራ አንተ ምን እየሆንክ ነው? ቆይ ምንድነው የምትፈልገው ከኔ? ምንድነው የምትፈልገው? እሺ ምንድነው የምትፈልገው? ማሬ ተረጋጋ። አንተ ተረጋጋ ማሬ። እሺ እኔ እረጋጋለሁ። ልቀቁኝ። ችግር የለም። ችግር የለም። ተረጋጋ። እሺ አይ ተረጋጋ። ተረጋግቻለሁ። ከቻልሽ እሱን አረጋጊ። ችግር የለም። በስነ ስርዓት የሚያወራ ከሆነ በስርዓት ያወራ። አሁንም ለጸብ ከሆነ እኔ እሷን ሳወራ ጠብ ከሆነ ፍላጎት ጥግ ድረስ እጣላለሁ። ትሰማለህ? እሷን ሳወራት እንዳትጠጋኝ። ምንድን ነው የፈለግከው? አማን ምንድን ነው የፈለግከው? ተረጋጋ። እኔ ሳወራሽ አይታይህም? ፍቅረኛዬ ነው። ፍቅረኛ ለምን ደግሞ አይታይህ? ፍቅር ስሚ፣ እኔ ደግሞ አፈቅርሻለሁ። እኔ እሱ አይመለከተኝም። አፍቅረኝ አታፍቅረኝ እኔ አይመለከተኝም። ዛሬ እጅሽ ላይ ከመጣው በኋላ ነው እንደዚህ መጣው። ያ ሁሉ ጊዜ የት ነበርክ እኮ? ለሱ ይቅርታ ጠየቅኩኝ እኮ። አልፈልግም። አይገባሽም? እኔ አልፈልግም። እሺ እኔ አፈቅርሻለሁ። እኔ ደግሞ ካንተ ጋር መሆን አልፈልግም። እኔ እኮ በቃ ግልጽ አማርኛ እኔ መጣሁኝ አፈቅርሃለሁ ትይ ነበር አይደል? እናትሽ ድረስ ሃይማኖት እስከ መቀየር ደርሰሽልኛል አይደል? እሺ በቃ ድሮ ነው በቃ አለፈ እኮ። ዛሬ ላይ አብረን አንችልም። እዚህ ጋር ህይወት አለኝ፣ የጀመርኩት ህይወት አለኝ። እሱ ምን የኛ የኔ መጮቻ ነው እንደሚመስለው? የጀመርኩት ላይፍ አለኝ። አይታየህም? እንዲያማን ስማ፣ እንደ ወንድ ልጅ በጣም ልረዳ እየሞከርኩ ነው። በስነ ስርዓት የምታወራ ከሆነ በስነ ስርዓት አውራ። አንተ እንድትናገር አልፈልግም። ስማኝ፣ በመጀመሪያ ፍቅርን ለወራት ነው አይደል የመጣሁት? እንዳትፈታተነ እጅን አውርደ አውራ። እጅን አውርደ አውራ። አማን አንተም ተረጋጋ። የነገርኩህ ነው። ጠብ ከሆነ ፍላጎት እንደ ምግብ አጠግባለሁ። እንዳይናገር እኔ አንቺን ሳወራ እሱ እንዳይናገር ሰማሽ? አውርድና በፈጣሪ አሁንም ትጣልኩ ነው ለአንቺ ብዬ ማለት ነው። ሁሉንም ነገር እኔን ታውቂኛለሽ አይደል? ለአንቺ ብዬ ነው ጸጥ ያልኩት። እጅን አውርድ አውራ። ኧረ በፈጣሪ እኮ እንዳይነካ ሰማሽ? እንዳይነካ ሰውዬ ስጋን ጥሬ ልበላለህ ነው ዛሬዋ። እጅን እንዲህ ባታመለክት ይሻላል። ኧረ እኔን የምትበላኝ ያለመታወቅ አንተ ትጠራጠራለህ። ስማ ትጠራጠራለህ። ሴት ባለበት እኮ ወንድ ልጅ አይለፈልፍም ወሬ። እኔ አላወራም፣ ማውራት አይመችኝም። ፍቅርን ስለማከብራት የኔ እንድትሆን ስለምፈልግ እንጂ አንተ እንዴት እንደምንም ማድረግ እንደማይቀተኝ ታውቃለህ። እሱ ለእሷ እሷን ጠይቃለህ። ማንኛውም ስሜ ፍቅር፣ አሁንም ስሜ እኔ መቼም አትስሚው። እንደውም አትሰማም። እንደውም ሂድ፣ በእናትህ ሂድ። ቢገባ ማለት ነው እሷን ያመጣውልህ እኔ ነኝ። እሺ ፍቅር ሰማሽኝ አይደል? እኔ ሳወራሽ እንዳይጠጋኝ እኮ እሺ። ራፍ በእናታችሁ እናንተ ህፃን ልጆች ናችሁ። አሁንም አንድ ነገር ልንገርህ፣ የኔ ናት። ሰማ ደግሜ መጥቼ እንዴት እንደማደርግ ጋር ለመጣላት ትንሽ ሰብሰብ አድርገህ ይዘና እዚህ እኔ ልረዳው ብዬ ነው። ፍቅር ከዚህ በኋላ ማለት ነው የሚመጣ ከሆነ ወይ ከአንቺም ጋር ጭምር ነው የምጣላው። የሰማሽ ነው? እንደውም ከዚህ በኋላ እንታገኘው አልፈልግም። እሺ ሰማሽ አይደለ? እንዳይደብርህ መሰለኝ እኮ ይዤ ከመጣሁት አይደል እንዴ? እንዳይደብር መጥቼ ከሚደብረኝ እኔ እዛ ሳልመጣ ቢደብረኝ። ስለዚህ አሁን እኮ የመጣበትን ራሱ አለማ አልነገረኝም፣ አላስረዳኝም። ምንድነው የፈለገው? አላወቅኩኝም። ምንድነው? ቆይ አፈቅርሻለሁ እያለች ነው፣ አብረሽኝ ሆኚ እያለ ነው። እንደዛም ሆኖ እኮ ሊነግረኝ ለምንድነው ማለት ፍላጎት አለሽ አንቺ በእኔ እሱን ለማስቀናት ነው እያደረግሽ ያለሽው ነገር? እኔም አልገባኝም። አሁን ራሱ ገና ማግኘት አይቀርም። እሱን በጣም በእርግጠኝነት ታፈቅሪዋለሽ? ቆይ ታፈቅሪዋለሽ? እና ለምንድን ነው አላፈቅርም የሚለው መልስ መስጠት ያቃተሽ? አልኩት እና ሹር ዘበይና ጊርኔ